በሙሉ ኮንፊደንስ ነው መናገረው። ይሄ ወር አንዳንድ ነገሮች የሚሆኑበት፣ በእጃችሁ የምትይዙበት፣ በአይናችሁ የምታዩበት፣ እግዚአብሔርን የምታመሰግኑበት ወር ይሆናል። እጄ ላይ ያለው ትንሹም ትልቁም ሁሉ ከሆነ ጊዜ በፊት እግዚአብሔር በቃሉ አማካኝነት ተናገረኝ። ሰዓቱ ሲደርስ ቃሉ ሆነ። አንድ በአንድ እኔ ቤት ያለው ነገር ሁሉ የእግዚአብሔር ቃል ነው። ዘፍጥረት ምዕራፍ 1 ቁጥር 3 ላይ ያለውን ሐሳብ አብረን እንመለከታለን። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ከዚህ ቃል በኋላ በሕይወታችሁ ላይ አንዳንድ ነገሮች ታታታ ይላሉ፣ ይፈጠራሉ፣ ይከፈታሉ። እየተራመዱ በእናንተ አድራሻ ላይ ይመጣሉ። እየተራመዱ በአድራሻችሁ ላይ ይመጣሉ። እየተራመዱ በአድራሻችሁ ይመጣሉ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ጭቅጭቅ የለም፣ ድርድር የለም፣ ዲሌ የለም። እግዚአብሔር ከተናገረ በኋላ ዲሌ የለም። እግዚአብሔር ተናገረ ማለት ሆነ ማለት ነው። በእግዚአብሔር ንግግር መሃልና በድርግት መሃል ልዩነት የለም። ከአፉ ቃል ጋር ነው የሚሆነው። ይሁን አለ ያላችሁ ፍጥነቱን ተመልከቱ። ይሁን አለ። ሃሌሉያ። ይሄ ቃል የሰው ቃል አይደለም። ዓለሞችን ካለመኖር ወደ መኖር ያመጣ የፈጣሪ ቃል ነው። ይህንን ቃል በሕይወታችሁ ላይ ዛሬ ታያላችሁ። የእግዚአብሔርን ቃል በእጃችሁ ላይ፣ በእግራችሁ ላይ፣ በመንፈሳችሁ ላይ፣ በአካላችሁ ላይ፣ በውስጥ መንፈሳችሁ ላይ ትመለከታላችሁ። እግዚአብሔር ይሁን ብሎ ያልሆነ ነገር አለ? ጠላት ይስማ፣ በሽታ ይስማ፣ ጨለማ ይስማ፣ እርኩሳን መናፍስቶች ይስሙ፣ አለቆች ይስሙ፣ ኃይላት ይስሙ፣ ተግዳሮት ይስማ። አንዳንድ ነገሮች በዚህ ወር ይሆናሉ። በገንዘብ ኃይል ሳይሆን በእግዚአብሔር ቃል፣ በገንዘብ ኃይል ሳይሆን በቃሉ ኃይል፣ በዶክመንት ኃይል ሳይሆን በቃሉ ኃይል፣ በሰው ኃይል ሳይሆን በእግዚአብሔር ኃይል አንዳንድ ነገሮች በዚህ ወር ይሆናሉ። የሚሆኑ ነገሮች ይሆናሉ። የሚዳሰሱና የሚጨበጡ ነገሮች፣ ለሰው ሁሉ የሚታዩ ነገሮች በዚህ ወር ይሆናሉ። እንደ እግዚአብሔር ቃል አቀባይ በእናንተና በቤተሰቦቻችሁ ላይ አውጃለሁ። ይሁን አለ ሆነ። ሻላባሶኖ ሄናማንታኒያስ ይሁን አለ። የስብከተ ርዕስ የእግዚአብሔር ቃል ኃይለኛ ነው ይላል። ጠላት ይስማ። ከኔ ጋር ጮክ ብላችሁ የእግዚአብሔር ቃል ኃይለኛ ነው በሉት። ድገሙልኝ። የእግዚአብሔር ቃል ምንድን ነው? ኃይለኛ ነው። ሲነገርም ኃይለኛ ነው፣ ሲሰራም ኃይለኛ ነው። የእግዚአብሔር ቃል እንደ ሰው ቃል ደካማ አይደለም። የእግዚአብሔር ቃል እንደ ሰው ቃል ጊዜያዊ አይደለም። የእግዚአብሔር ቃል እንደ ሰው ቃል ጠዋት ታይቶ ማታ ቦታ የሚለቅ አይደለም። የእግዚአብሔር ቃል ኃይለኛ ነው። ለምን ሲባል ለዘላለም ይኖራል። የሰው ቃል ይጠፋል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። የሰው ቃል ደካማ ነው፣ የእግዚአብሔር ቃል ግን ብርቱ ነው። የሰው ቃል የመፍጠር ኃይል የለውም፣ የእግዚአብሔር ቃል ግን የመፍጠር ኃይል አለው። እስኪ ጉባኤ ከኔ ጋር የእግዚአብሔር ቃል ኃይለኛ ነው ይበል። 100 ብቻ አይደለም 1 ሚሊዮን ጊዜ እርግጠኛ ሆኜ ነው የምናገረው። በዚህ ወር አንዳንድ ነገሮች ይፈጠራሉ ብሎኛል ጌታ። ደመና የለም፣ ነፋስ የለም፣ ዝናብ ግን ይታየኛል። ባዶ በሆነ ሸለቆ ላይ ውሃ ሲመጣ ያለው ብዙ ሰዎች ከሩቅ አገር የእግዚአብሔርን ማዳን ለማየት ይመጣሉ። የእግዚአብሔር ቃል እንዲሰራ የሚያደርገው ኃይሉ ነው። ይኸውላችሁ የእግዚአብሔር ቃል ሲመጣ ቃሉን ተከትሎ ኃይል ይመጣል። ቃሉ ባዶ አይደለም። የእግዚአብሔር ቃል ባለበት ስፍራ የእግዚአብሔር ኃይል አለ። እግዚአብሔር ከተናገረ ከአፉ ቃል ከወጣ የወጣውን ቃል ፓወር ይከተላል። አሁን እግዚአብሔር ምን እያለ ነው? ባዶነታችሁን ወደ ሙላት እቀይራለሁ።
ባዶነትን ወደ ሙላት እቀይራለሁ የሚለው ምንድነው? ቃል ነው። እግዚአብሔር ሲናገር ቃል ይሰማል። ቃል ሲመጣ ደግሞ ብቻውን አይመጣም። የእግዚአብሔርን ቃል ከሰው ቃል ለየት የሚያደርገው ኃይል ይከተላል። ልክ ቃሉ መጥቶ በአንተ ላይ ሲያርፍ አውቶማቲካሊ የእግዚአብሔር ኃይል በዛ ቦታ ይሆናል። የሚፈጥር ኃይል ይከተላል። የሚከፍት ኃይል ይከተላል። የሚቀይር ኃይል ይከተላል። የሚያድን ኃይል ይከተላል። እየታወጀ ያለው ቃል የነብዩ ቃል አይደለም። የፓስተር እንትና ቃል አይደለም። እየታወጀ ያለው ቃል የእግዚአብሔር ቃል ነው። የእግዚአብሔር ቃል ማለት እግዚአብሔር ማለት ነው። እግዚአብሔር ማለት ደግሞ ቃል ማለት ነው። እግዚአብሔር የሚገኘው ቃሉ ባለበት ስፍራ። የእግዚአብሔር ቃል በሌለበት ስፍራ እግዚአብሔርን አትፈልጉ። ሲምፕሊ ጊዜያችሁን አታጥፉ። ረጅም ተራራ ላይ እግዚአብሔር ሊኖር አይችልም። በጣም ባማረ ቤተ መቅደስ ውስጥ እግዚአብሔር ሊኖር አይችልም። መንኩራኩር ላይ ወደ ላይ ተነጥቃችሁ ጨረቃ ላይ እግዚአብሔርን አትፈልጉ። እግዚአብሔር የትም አይገኝም። እግዚአብሔር መገኛው ቃሉ ነው። ቃሉን ካገኛችሁ እግዚአብሔርን አግኝታችኋል። አለው ብሎ እግዚአብሔር የተናገረው በቃሉ ውስጥ ነው እንጂ ተራራ ላይ አለው አላለም። ሸለቆ ላይ አለው አላለም። አንድ ትልቅ ሰውዬ ውስጥ አለው አላለም። እግዚአብሔር ቃሉ ውስጥ አለ። ቃሉ ደግሞ ዝም ብሎ የተጻፈውን ከፍተህ ዘፍጥረት ምዕራፍ 1 ቁጥር 1 ብለህ አይገባህም። ቃሉን እንዲገልጥ የተላከ መንፈስ ቅዱስ የሚባል ነገር አለ። ዘፍጥረት ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ ይልና ዮሐንስ ራእይ ምዕራፍ 22 ቁጥር 21 ላይ ስትመጡ ደግሞ የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን አሜን ይላል። አያችሁ፣ ፈጠረ ይላል እዚህ ጋር ሲጀምር፣ ሲዘጋ ደግሞ አሜን ብሎ ይዘጋል። ምን አገናኘው? ዘፍጥረት ምዕራፍ 1 እና ዮሐንስ ራእይ ማይገናኙ ናቸው፣ ግን እንዴት እንደተገናኙ ተመልከቱ። ፈጠረ ይላል እዚህ ጋር ግን እንዲህ ብሎ አይደለም የዘጋው፣ አሜን አለ። የሰው ቃል አይፈጥርም፣ የእግዚአብሔር ቃል ግን ይፈጥራል። የሰው ቃል አይጠራም፣ የእግዚአብሔር ቃል ግን ይጠራል። የሰው ቃል በወጣበት በዚያውኑ ደቂቃ ምንም ሊያደርግ አይችልም። የእግዚአብሔር ቃል ግን በመጣበት በዚያውኑ ሰዓት ወዲያውኑ ይላል ማርቆስ ላይ የእግዚአብሔር ቃል ሲናገር፣ ፈውስ ከተናገረ ወዲያውኑ ይፈውሳል። በሩ ይከፈታል ካለ ወዲያውኑ ይከፍታል። የተናገረው እግዚአብሔር ከሆነ ትለወጣለህ ካለ በ1500 ደሞዝ ይለውጣል። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ከእውቀት ሁሉ በላይ የሆነ ኃያል አምላክ ነው። በሌለ ነገር ላይ እግዚአብሔር ይሁን አለ። የእግዚአብሔር አፍ ምን ያክላል? የእግዚአብሔር ልብ ምን ያህል ሰፊ ነው? እኔ አንዳንድ ጊዜ የእግዚአብሔርን አፍ ምን ያክላል ብዬ አስባለሁ። የእግዚአብሔር አፍ ምን ያክላል? የእግዚአብሔር ልብ ምን ያህል ሰፊ ነው? የእግዚአብሔር ኃይል ምን ያህል ጥልቅ ነው? እግዚአብሔርን መመራመር መፈላሰፍ አይቻልም። መንፈስ ቅዱስ የተወሰነ ያህል ይገልጥልናል። እግዚአብሔር ማን ነው? ፍቅር ነው የሚለውን፣ ትሁት ነው የሚለውን፣ አዳኝ ነው የሚለውን፣ ገዢ ነው የሚለውን፣ ፈጣሪ ነው የሚለውን መንፈስ ቅዱስ በጣም ትንሽዬ 1-2% ሳይሆን ጥቂት 0.000 የሆነ ትንሽዬ ነገር ነው የሚገልጥልን እንጂ ሙሉ በሙሉ እግዚአብሔርን ማወቅ አይቻልም። እግዚአብሔር ትልቅ ነው፣ እኛም አናውቅም ብሎ መጽሐፉ ይዘጋል። ግን እኔ የእግዚአብሔር አፍ ምን ያክላል ብዬ እንዲመራመር ወይም እንዲጠይቅ ያደረገኝ ነገር ይህንን ሁሉ ነገር ከአፉ ነው ያወጣው። ሰማይን የሚያክል ነገር በአፉ ውስጥ ይዞ ነበር። ሰማይ ከየት ነው የመጣው ትላለህ አይደለ? በእግዚአብሔር አፍ ውስጥ ነበር። ይህንን ሰማይን ይዞ ጭጭ ብሎ እግዚአብሔር ለዘመናት ቆይቶ ነበር። ትልልቅ ተራሮች ይታያሉ። እነዚህ ሁሉ ተራሮች በእግዚአብሔር አፍ ውስጥ ነበሩ። ይህን ሁሉ ተራራ የእግዚአብሔር አፍ እንዴት ይችላል? ከፀሐይ ማውጫ እስከ መግቢያ ድረስ የነበረውን መሬት አፍ ውስጥ ነበረ የያዘው እግዚአብሔር አፍ ውስጥ ይዞ ነበር። በዓለማችን ላይ 75% የሚሆነውን ቦታ ውሃ ሸፍኗል። ያንን ውሃ ሁሉ እግዚአብሔር አፍ ውስጥ ይዞ ነበር። ይሁን ብሎ ሲናገር ነው ካፉ የወጣው እንጂ ከመናገሩ በፊት በእግዚአብሔር አፍ ውስጥ ነበር። ይህን ሁሉ ውሃ የእግዚአብሔር አፍ የቻለ አፍ ነው። ይህን ሁሉ ተራራ አፍ ውስጥ ይዟል እግዚአብሔር። ይህን ሁሉ ጫካ፣ ፀሐይንና ጨረቃ፣ ቁጥር የሌላቸውን ከዋክብቶችን ሁሉ አፍ ውስጥ ይዞ ነበር። እሱ ሲናገር ነው አካል የለበሱት። ከዛ በፊት ግን በእግዚአብሔር አፍ ውስጥ ነበሩ።
ሁሉም ነገር ያለው በእግዚአብሔር እጅ ላይ ሳይሆን በእግዚአብሔር አፍ ላይ ነው። እግዚአብሔር እጁን ያንቀሳቀሰው ሰውን ለመፍጠር ብቻ እንጂ ሰውና እጁ ነው የተገናኘው እንጂ ሌላው ሁሉ ከአፍ ነው። እግዚአብሔር ይዞ ፈጠረ የተባለው ሰው ብቻ ነው እንጂ ሌላው ሁሉ ኮኔክሽኑ ከአፉ ቃል ጋር ነው። ይሁን አለ ሆነ፣ ይሁን አለ ሆነ፣ ይሁን አለ ሄሎ፣ ይሁን አለ፣ ይሁን አለ ብርሃን፣ ይሁን አለ። በዚህ ውስጥ ደግሞ እግዚአብሔር ለሰው ልጆች ምን ያህል ቫልዩ እንደሰጠ እንመለከታለን። በጣም ትልቅ ተራራ ለመፍጠር እጁን አላንቀሳቀሰም፣ ዘና ብሎ ነው የተናገረው። እኔን ለመስራት ግን እጁን አንቀሳቀሰ። እግዚአብሔር ለሰው ልጆች የሰጠውን ቫልዩ ተመልከቱ። እኔ አንድ ነገር ልንገራችሁ። እንደዚህ እግዚአብሔር ዋጋ የሰጠውን አንተን ሰፈር ውስጥ የሚያዋርድ ሰው ካለ እንዳትቀበል። በተፈጥሮ አንተ እግዚአብሔር ያከበረ ሰው ነው። ተራራን ይሁን ስል፣ ፀሐይና ጨረቃን ይሁን ስል፣ ብርሃን ይሁን ስል አንተን ይሁን አላለም። የእግዚአብሔርን እጅና ጭቃ ያገናኘ ጉዳይ የኔ ጉዳይ። ውቡን እጅ ድንቁን እጅ ጭቃ እንዲነካ ያደረገው የኢዩ ጉዳይ ነው። believe or not፣ አመናችሁም አላመናችሁም እግዚአብሔር ለኔ የሰጠው ዋጋ ለሰማይ ከተሰጠው ዋጋ ይበልጣል። እግዚአብሔር ላንቺ የሰጠው ዋጋ ለዚህ ዓለም ሁሉ ከሰጠው ዋጋ ይበልጣል። ከምታሽከረክሩት መኪና ከምታገኙት ደሞዝ በላይ ናችሁ። የመግዛት ኃይል ነው። የመሰማት ጸጋ ነው። የእግዚአብሔር ቃል ይሆናል። የእግዚአብሔር ቃል ይሆናል። የእግዚአብሔር ቃል ይሆናል ማለትና የእግዚአብሔር ቃል ያደርጋል ማለት ልዩነት አለው። ያደርጋል ማለት አንተ ጋር መጥቶ ልጅ ፈጥሮ ወደ ቦታው ይመለሳል ማለት ነው። ይሆናል ማለት ደግሞ አንተ ጋር መጥቶ ራሱ ቃሉ ገንዘብ ይሆናል ማለት ነው። ራሱ ቃሉ ልጅ ይሆናል። ከእግዚአብሔር ቃል ላሳያችሁ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ብርሃን ይሁን ብሎ እግዚአብሔር ሲናገር ካፉ የወጣው ቃል ወደ ምድር ወርዶ ብርሃን ፈጥሮ ወደ እግዚአብሔር ተመለሰ ወይስ ብርሃን ሆኖ ቀረ? ያ የወጣው ቃል ብርሃን ሆነ። ይሄ አሁን ውጪ የሚበራው ራሱ የእግዚአብሔር ቃል ነው። ይታያችኋል። ዞራችሁ እስኪ ይሄ ብርሃን የማን ቃል ነው? ቃል ወደ ምድር ወረደና ብርሃን ሆኖ ቀረ። ሰማይ ላይ ተሰቅላ ለዘመናት ምንም አይነት ጥገናና ሰርቪስ ሳትጠይቅ አንድ ጊዜ እየገባች ሲነጋ እየወጣች፣ ሌላ ጊዜ እየገባች ሲነጋ እየወጣች የምትሽከረከር ትልቋ ፀሐይ የእግዚአብሔር ቃል ናት። ይሁን አለ። የእግዚአብሔር ቃል ፀሐይን ፈጥሮ ወደ ቦታው አልተመለሰም። በሰማይ ላይ ፀሐይ ሆኖ ቀረ። የሆነ አካባቢ ላይ ተራራ ሆኖ ቀረ። የሆነ አካባቢ ላይ ውሃ ሆኖ ቀረ። ቃሉ ከአፉ እየወጣ ይሆን ነበር። ቃል አለኝ፣ ጌታ መኪና ትገዛለህ ብሎኛል፣ ጌታ ቤት ትሰራለህ ብሎኛል። ቤት ሰርተህ ስትጨርስ ወደ ቦታው አይመለስም፣ እዛው ቤት ይሆናል። ራሱ ቃሉ ምን ይሆናል? ይሄ እኮ ነው ድንቁ መገለጥ። እስኪ አንድ ሰው አሜን በል። እኔ መልእክቴ ግልጽና አጭር ነው። በዚህ ወር የእግዚአብሔር ቃል ይሆናል። ገንዘብ ይሆናል፣ ወርቅ ይሆናል፣ የሥራ በር ይሆናል፣ የአገልግሎት መድረክ ይሆናል፣ አኖይንቲንግ ይሆናል፣ የመግዛት ኃይል ይሆናል፣ ልጅ ይሆናል፣ ክብር ይሆናል፣ ስም ይሆናል፣ ዝና ይሆናል፣ ተቀባይነት ይሆናል፣ ተሰምነት ይሆናል። ይሁን አለ ሆነ። እስኪ አንድ ሰው አሜን ይበል። ሃሌሉያ! የእግዚአብሔር ቃል ማይሆነው ነገር በሉልኝ። የእግዚአብሔር ቃል ማይሆነው ነገር የለም። የእግዚአብሔር ቃል አንበሳም ሆኗል፣ ቁጫጭም ሆኗል። ተከራከረኛ። አይ አንበሳ ብቻ ነው የሆነው፣ ቁጫጭ ሰይጣን ነው የፈጠረው። ሁሉ በእርሱ ሆነ ከተባለ ከዛ ቃል ውስጥ ቁጫጭን መለየት፣ ዝንጀሮ ማውጣት፣ ጦጣዎችን ምናምን አውጥተህ ትልልቅ ይሄ ዋሊያ ምናምን አንበሳ ምናምን ብቻ ነው የእግዚአብሔር ቃል የሰራው፣ ሌሎችን ሰይጣን ነው የሰራው ልትለኝ አትችልም። ሁሉ በእርሱ ሆነ። ሰይጣን ራሱ እዛ ውስጥ ነው ያለው። ሁሉ በእርሱ ሆነ። ሰይጣን ፈጥሯል አትለኝም። ወርቆ ነው ሰይጣን የሆነው። ሁሉ በእርሱ ሆነ ሲባል አንዳንዱ ከዚህ ቃል ውስጥ አይ እነዚህ ቁጫጮች፣ ድመቶች፣ ዶሮዎች ዝም ብሎ ነው የተፈጠሩት፣ አንበሳ ዋሊያ ምናምን ነው የሚያማምሩ ነገሮች ብለህ አታስብ። የእግዚአብሔር ቃል አንበሳ ይሆናል፣ ወርዶ ቁጫጭ ይሆናል። ማይሆነው ነገር የለም። ሁሉ በእርሱ ሆነ።
እስኪ ከእግዚአብሔር ቃል ውጭ የሆነውን ነገር አምጥተህ ያሳየኝ። እግራችን ላይ ያለው ጫማ ራሱ ይሆናል፣ መኪና ይሆናል፣ አውሮፕላን ይሆናል፣ ጨረቃ ላይ ያወጣል። የፈለግከው ነገር ዝቅ ያለውን ይሆናል፣ ከፍ ያለው ይሆናል። እኔ አሁን እየተናገርኩ በሙሉ ኮንፊደንስ ነው መናገረው። ይሄ ወር አንዳንድ ነገሮች የሚሆኑበት፣ በእጃችሁ የምትይዙበት፣ በአይናችሁ የምታዩበት፣ እግዚአብሔርን የምታመሰግኑበት ወር ይሆናል። እጄ ላይ ያለው ትንሹም ትልቁም ሁሉ ከሆነ ጊዜ በፊት እግዚአብሔር በቃሉ አማካኝነት ተናገረኝ። ሰዓቱ ስደርስ ቃሉ ሆነ። አንድ በአንድ እኔ ቤት ያለው ነገር ሁሉ የእግዚአብሔር ቃል ነው። ሰው የእግዚአብሔርን ቃል በጆሮ ብቻ ሰምቶ መታው የለበትም፣ ወደ ልቡ ውስጥ ማስገባት አለበት። የቃሉን ኃይል መለማመድ የምንችለው በጆሮ ብቻ ሰምተን ስንተው አይደለም። የሰማናውን የእግዚአብሔርን ቃል ወደ ልባችን አስገብተን ያንን ወደ ልባችን ያስገባነውን ቃል ለመምሰልና በዛ ቃል ላይ ለመኖር ስንወስን ቃሉ በሕይወታችን መሆን ይጀምራል። የመጀመሪያው ደረጃ በጆሮ መስማት ነው። ሁለተኛው ደረጃ ወደ ልብ ማውረድ ነው። ሶስተኛው ደረጃ ወደ ልባችን የደረሰውን የእግዚአብሔርን መልእክት የቃሉን ድምፅ መኖር። ያኔ የቃሉን ኃይል በሰውነት ላይ ታያለ፣ በመንፈስ ላይ ታያለ፣ በመንገድ ላይ ታያለ። የእግዚአብሔርን ቃል መስማት መልካም ነው። በሚሰሙት መካከል የመጀመሪያው ሰምቶ ወደ ልባቸው ያስገቡ ሰዎች ባይዘዋይ ውስጣቸው አለት ነው፣ አይነቃነቁም። ውስጣዊ ፓወር፣ ውስጣዊ ተጽዕኖ ፈጣሪነት ከዚህ ቃል ይጀምራል። ሁለተኛው ሕይወትን ይቀይራል። ሶስተኛው እምነቱን ያጠነክራል። አንዳንድ ሰው ላይፍን እቀይራለሁ ብሎ ይወጣል፣ ይወርዳል፣ በቃ ብዙ ነገር ይሞክራል። ብዙ ድንጋይ ትሰብራላችሁ፣ ብዙ ድንጋይ እንሰብራለን አይደል? ላይፋችን ለመቀየር ኖ በሰው ጥበብ በቴክኒክና በታክቲክ የሚቀየር ህይወት የለም። ምናልባት በሰው ጥበብ የተቀየሩ ሰዎች ሊኖሩ ይችላሉ። መቀየር ብላችሁ ከወሰዳችሁት የምትወስዱት መኪና፣ ቤት፣ ከሀገር ውጭ መውጣት መግባት፣ እንደገና የሆነ ነገር ይሄ ለሌሎችም ለዓለማውያንም አለ፣ በእነሱ እጅ ላይ አለ። ከኛ የተሻለ ነገር እነሱ ጋር አለ፣ ግን ፌክ ነው። ከላይ ነው የጀመረው። ከላይ ቅብ የሆነ የእጅ ጌጥና የአንገት ጌጥ እኩል አይደለም። ወርቅና ቅብ አንድ አይደለም። ዓለማውያን የያዙት መኪና፣ የሰሩት ቤት፣ ያገኙት መልካም ስም ሁሉ ቅብ ነው፣ ከውስጥ የሉም። ሪል ሳክሴስ፣ ሪል ስኬት፣ ሪል ሞገስ፣ ሪል ተጽዕኖ መፍጠር የሚጀምረው ከውስጥ ነው። ከውስጥ የሚጀምር ለውጥ፣ ከውስጥ የሚጀምር ክብር፣ ከውስጥ የሚጀምር ተቀባይነት ላይክ ጎልድ ነው። ጎልድን ከላይ ብትፍቅ ጎልድ ታገኛል። አሁንም ብትፍቅ ጎልድ ታገኛል። እየሰበርክ ወደ ውስጥ በገባ ቁጥር ምን ታገኛል? ጎልድ ታገኛል። እንደውም ሻይን የሚያደርግ ጎልድ ታገኛል። ለዛ ነው አማኞች ትክክለኛ ስኬት ምንድነው ከተባለ ከውስጥ ይጀምራል። ይሄ ሁሉ ዓለም የጀመረው ከማይታየው ዓለም ነው። ለዚህ ለሚታየው ዓለም የማይታየው ዓለም ጋራንቲ ይሰጣል። ለሚታየው ነገር ሁሉ የማይታየው ዓለም ዋስትና ነው። በውስጣችሁ በልጽጉ፣ በውስጣችሁ ተደሰቱ፣ በውስጣችሁ ግዙ። ማሸነፍ ከውስጥ ይጀምር። በውስጣችሁ የጀመረ ነገር ወደ ውጭ ወጥቶ መታየቱ አይቀርም፣ ጊዜ ይጠይቃል እንጂ በውስጥህ አሸንፈህ ከሆነ አእምሮ፣ መንፈስህ፣ ውስጥህ፣ ልብህ አሸንፈሃል ካለ ይውልሲ ከወር በኋላ ወይ ከዓመት በኋላ በውስጥ የተጀመረውን ድል፣ ውስጥ ላይ የጀመርከውን ማሸነፍ ሜዳ ላይ ታሳያለ። የእግዚአብሔር ቃል ከሰው ቃል የሚለየው በምንድን ነው? ሰውም ይናገራል፣ እግዚአብሔርም ይናገራል። ልዩነቱ ምንድን ነው? ሶስት ነገሮችን ልንገር። በሰውና በእግዚአብሔር ቃል ልዩነትን የፈጠረው የመጀመሪያው ጉዳይ የእግዚአብሔር ቃል ኃይለኛ ነው። ለእናንተ በጣም ብዙ ፕሮሚስ የገቡ ሰዎች ካሉ ቃላቸውን እንዳታምኑ። እስከሚሆንላችሁ ድረስ ብቻ ሳይሆን ስጦታ ገዝቶ አምጥቶ እጃችሁ ላይ ቢያስቀምጡም እንዳታምኑ። ቀጣይ ጊዜ መልስ ሊሉ ይችላሉ። እጅ ውስጥ ያልገባውን ብቻ አይደለም፣ በሰው በኩል የመጣውን እጅ ውስጥ የገባውንም ጭምር እንዳታምኑ። የመጀመሪያው የእግዚአብሔር ቃል ኃይለኛ ነው። ሁለተኛው የእግዚአብሔር ቃል እውነተኛ ነው። ሶስተኛውን ልንገራችሁ፣ የእግዚአብሔር ቃል መንፈሳዊ ነው። የእግዚአብሔር ቃል ኃይለኛ ነው፣ እውነተኛ ነው፣
መንፈሳዊ ነው። ንገሩኝ፣ ምንድነው? እንደገና 3 ሃሌሉያ። ይሄ ቃል በሕይወታችሁ ላይ ይሰራል። ኃይለኛ የሆነ ቃል፣ እውነተኛ የሆነ ቃል፣ መንፈሳዊ የሆነ ቃል፣ ይሁን ብሎ የሰራ ቃል፣ ይሄ ቃል ይሰራል። አራተኛው ቃሉ ያድናል። ሮሜ ምዕራፍ 1 ቁጥር 16ን ማየት ትችላላችሁ። በወንጌል አላፍርምና አስቀድሞ ለአይሁዳውያን ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና። የእግዚአብሔር ኃይል የተባለው ሌላ ስናይፐር ድሮን አይደለም። የእግዚአብሔር ኃይል ቃሉ ነው። የእግዚአብሔር ኃይል ለማዳን ነውና የተባለው ምንድነው? ቃሉ ነው። እግዚአብሔር በቃሉ ነው የሚያድነው። ቃሉ ደግሞ ኢየሱስ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። አምስተኛው የእግዚአብሔር ቃል ለዘላለም ይኖራል። የሰው ቃል ግን ይጠፋል። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። ዋው!